ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር አቶ ታገሰ ጫፎ የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡር አቶ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አደም ፋራ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽሕፈት ቤት ኃላፊ፣ ክቡራን ሚኒስትሮች፣ ክብርት አዳነች አቤቤ የአዲስ አበባ መስተዳድር ከንቲባ፣ ሁላችሁም እንኳን በሰላም መጣችሁ። አርቲፊሻል ኢንተለጀንስ እንግዲህ እንደምታውቁት በ2013 ዓ.ም ነው በክቡር ጠቅላይ ሚኒስትር ሀሳብ አመንጭነት የተቋቋመው። ከዛ ጊዜ እንግዲህ በ5 ዓመት ውስጥ በርካታ ቦታዎችን በሺፍት ሰራተኞችን ለማስቀመጥ ቆይተናል። ነገር ግን በዚህ ዓመት ክቡር ጠቅላይ ሚኒስትር ይህንን ህንፃ ከሰጡም በኋላ በጣም በርካታ ስራዎችና ይህን ህንፃ አድሰን ነው የገባ ነው። በፊት ይህ ህንፃ ባለ 14 ወለል ነበረ። አሁን አንድ ጨምረን ወደ 14 ወለል አድርገናል። ወደ 5 አዳዲስ ፎቆችና 2 ህንፃ ነው እንግዲህ እዚህ ግቢ በ6 ወር ሰርተን የጨረስነው። ሁሉንም እያየን አሁን አስጎበኛቸዋለሁ። አሁን የምናገኘው የአክሰስ ኮንትሮል ይባላል። የአክሰስ ኮንትሮል በፊንገር ፕሪንት በፋሻል ሪኮግኒሽን ያሳልፋል። ሙቨብል ነው፣ ኤአይ ቤዝድ ነው። ክቡር ጠቅላይ ሚኒስትር አሁን መግባት ይችላሉ። ሲኤንሲ ማሽን ይባላል። ይሄ እንግዲህ ሮቦቶችን የምንሰራበት አጠቃላይ የአርቲፊሻል ኢንተለጀንስ ፕሮዳክቶችን የምንሰራበት ወርክሾፕ ነው። ይሄ ለምሳሌ አሁን በዚህ ሮ ማቴሪያል ነው። በዚህ ሮ ማቴሪያል በመስጠት ከዚህ ደግሞ ዲዛይን በመስራትና ዲዛይን በመስጠት የራሱ የምንፈልገውን ዲዛይን የሚሰራ ነው። ምክንያቱም እያንዳንዱ ፓርት የሮቦት በምንሰራበት ጊዜ በምንፈልገው ዲዛይን እየሰራልን ያወጣልናል ማለት ነው። የፈለግነው ጽሁፍ መስራት ይቻላል። ማይካ የሚባለው በተለምዶ አሁን ለምሳሌ ይሄኛውን በሱ ነው የሰራ። ከዛው እንግዲህ ይሄ ቦዲውን የምንሰራበት ነው። ከዛ በኋላ እነዚህ ሰርኪዩት ቦርድ የምንሰራበት የሮቦቱን ብሬን ማለት ነው የምንሰራበት በዚሁ ዲዛይን እናደርግና ይሄ ማሽን ደግሞ እነዚህ ሰርኪዩት ቦርድ ይሰራልናል። በዛ መሰረት ይህንን ከሰራና ከጨረስን በኋላ ሞልድ፣ በዚህ ደግሞ ሞልድ እንሰራበታለን። እነዚህ ሞልድ የሚያደርጉ ማሽኖች ናቸው። ይሄ ማሽን የሮቦትን አናት፣ እግር፣ እጅ የምንሰራበት ሞልዲንግ ማሽን ነው። ይሄ ለምሳሌ የሞባይል ማስቀመጫ የምንሰራበት በፈለግነው ዲዛይን ከኮምፒውተሩ በመስጠት ሞልድ አድርጎ ይጨርስልናል። እነዚህን ሁሉ በሱ ነው የሰራ ነው። እቺም አሁን የመድኃኒት ማስቀመጫ እዚሁ ነው የተሰራ ማለት ነው። ስለዚህ እያንዳንዱን ቅርጻ ቅርጽ በመስራት ፋይናሊ ሮቦቷን ሙሉ በሙሉ ሰርተን እናወጣለን ማለት ነው። የሰርኪዩት ቦርዱ ቅድም ብሬን ያልነው ብሬኑ እዚህ ይቀመጣል። አሁን ይሄ ሮቦት ኦልሞስት ሙሉ ጨርሰናል ማለት ነው። ስለዚህ የፕሮዳክሽኑን የሲኤንሲ ማሽን በመጠቀም እየሰራን ነው ማለት ነው። ይህም የሮቦት አርም ነው። በተለይ እንግዲህ ሮቦት ለሰው ልጅ ድጋፍ የሚሰጥ ነው። በተለይ ከባድ እቃዎችን ለማንሳት ትንንሽ ነገሮችንም ለማንሳት አንዴ ካስተማር ነው በኋላ ከአንዱ ቦታ ወደ አንዱ ቦታ ሎድም በማድረግ ያግዘናል ማለት ነው። ይሄኛው ማሽን በጣም ብዙ ሀገራት የሚጠቀሙበት በተለይ ስማርት ሲቲ ላይ የነዚህ ቧንቧዎች አንደርግራውንድ ቢበላሹ ውስጥ በመግባት ካሜራ ሲስተም አለው። በካሜራ እያየን 200 ሜትር ላይ የሆነ የቦታ ችግር ቢኖረው ሄዶ ጠግነው ማምጣት የሚችል ኬብልም አለው። ይሄ ኬብል ምናልባት ሲግናል እንኳን ወደ ውስጥ ገብቶ ቢጠፋ የሚያሳየን ነው ማለት ነው። ይህን ካሜራ አሁን ሙሉ በሙሉ እያየን 200 ሜትር ውስጥ ገብተን ሜንቴን ማድረግ እንችላለን ማለት ነው። ስለዚህ ለሰው ልጅ አስቸጋሪ የሚባሉትን ቦታዎች በመግባት የሚያግዘን የስማርት ሲቲ አንዱ ኮምፖነንት ነው ማለት ነው። በተለይ ደግሞ ማይኒንግ ላይ ደግሞ አንደርግራውንድ ሰው ልከን ብዙ ጊዜ ሰው ይጎዳብናል። አሁን ይህንን በመጠቀም በቀላሉ ያለበትን ነገር መመርመር ይቻላል ማለት ነው። ይሄኛው ሮቦቱ ነው የሚያስረዳን። በስተግራ ያለው ማሽን ትላልቅ የሆኑ አካላትን ለመስራት የሚያገለግለው የሲኤንሲ ማሽን ሲሆን በቀኝ በኩል ያለው ደግሞ የሮቦት አካላትን በኮምፒውተር ዲዛይን መሰረት አድርጎ በከፍተኛ ጥራት ለመቁረጥና ለመቅረጽ የሚጠቀምበት የሌዘር ክፍል ማሽን ነው። አሁን
አሁን ቲር 3 ሞጁላር ዳታ ሴንተር የሚባል የኛ የአርቲፊሻል ኢንተለጀንስ ዳታ ሴንተር ነው። ይሄ ዳታ ሴንተር ወደ 5 ቦታዎች አሉን፣ የተለያዩ ቦታዎች አንዱ ይሄኛው ነው ማለት ነው። ይሄ እንግዲህ የመንግስት ዳታዎችን የፕራይቬት ዳታዎችን እና ሰኪዩር ዳታዎችን የምንጠቀምበት ነው። በተለይ ይሄ ዳታ እንግዲህ አሁን መሶብ ወደ 23 ተቋማት ሙሉ በሙሉ ከዚህ ነው የምንጠቀመው። 180 ሰርቪስ ከዚህ ነው እየተጠቀሙ ያሉት ይሄ ዳታ ሴንተር። በኮሎኬሽን ደግሞ ዳታ ሴንተሩ ላይ ሰርቨሮችን ብቻ በማምጣት የሚጠቀሙበት 4 ተቋማት አሉ። ይሄ ስቶሬጁ ወደ 16 ፔታባይት ነው። 16000 ቴራባይት ነው ማለት ነው። በጣም ትልቅ ነው። እዚህ ጋር ኢትዮጵያ አርቲፊሻል ኢንተለጀንስ እንግዲህ ተልዕኮ ሚሽን ቪዥን የምንገልጽበትና ሞቶውን የምንገልጽበት ነው። ኢትዮጵያ አርቲፊሻል ኢንተለጀንስ እንግዲህ በአፍሪካ በ2030 እንደ ፈረንጆቹ ማለት ነው በአፍሪካ ግንባር ቀደም የሚያደርጋትን ተቋም እውን ለማድረግ ነው እየሰራን ያለ ነው። አርቲፊሻል ኢንተለጀንስ ለሁሉም AI for all የሚል ሞቶ ይዘን ነው እየተንቀሳቀስን ያለ ነው። እነዚህ እንግዲህ ስማርት ስክሪኖች ናቸው። ስማርት ስክሪኖቹ አንድ ላይ ሆነው አንድ ኮንስትራክሽንን መስራት ይችላሉ። ሳፓሬትሊም ደግሞ የምንፈልገውን ነገር ዲስፕሌይ አድርገን ማስተማር እንችላለን። ስፔሻሊ ኤግዚቢሽን ላይ በደንብ ብዙ ነገሮችን መጠቀም እንችላለን። ቅድም ሲገልጽላቸው የነበረው ይሄ ነው የኛ ኮምፓውንድ። እቺ ሳንድ ቦክስ ይባላል። ስማርት ሳንድ ቦክስ ነው። ይሄ ስማርት ሳንድ ቦክስ ምንድነው? አሁን ያለንበት ህንጻችን ይሄ ትልቁ ህንጻ ነው። ባለ 14 ፍሎር ነው። 2000 ላይ ነው ያረፈው። አጠቃላይ የኛ ኮምፓውንድ 1200 ካሬ ሜትር ነው። ሁለቱን ነው ያደስ ነው። ሌላ እነዛን 5ቱን ግራውንድ ፕላስ 1 600 ሰራተኛ ካፍቴሪያ ማገዝ የሚችል ሰርተናል። እነዚህም ለላቦራቶሪ ሰርተናል። 5 ህንጻ አዲስና እነዚህ ሁለቱን ነው ያደስ ነው ማለት ነው። 6 ወር ነው የፈጅብን። እነዚህ ሙሉ የኮምፓውንዱንም ስራ ሰርተን ማለት ነው። ይሄ ቮይስ ኦፍ ኢትዮጵያ ነው የምንለው። ለምሳሌ በግብርና፣ በወጣቶች ላይ፣ በጤናው ላይ ለምሳሌ ሮቦትን ፕሬስ ብናደርግ ስለ ሮቦት ይገልጽልናል። ይሄኛው ስማርት ስክሪን ነው። አሁን እንግዲህ ኤአይ ሰው ልጅን እያስተማረ ሰው ልጅን እንዲያግዝ የሰው ልጅን ኮፒ እንዲያደርግ እኔ ለምሳሌ ስንቀሳቀስ ከኔ ጋር ይንቀሳቀሳል። እንደዛ ካስተማርን በኋላ እኔ የሚሰራውን ነገር ተክቶኝ እንዲሰራ እናደርጋለን ማለት ነው። ስለዚህ እነዚህ ካሜራዎች አሉ፣ ሴንሰር ሞሽን ናቸው። እነዚህ ስክሪኖች ያው የካሜራ ከውስጥ ሆኖ እንዴት መስራት እንዲቻል ሶፍትዌር እንዴት እንደሚሰራ እዚህ ዲስፕሌይ አድርገን ለማሳየት ነው ማለት ነው። ይሄም ሞሽን ዲቴክሽን ነው። እነዚህ ስለ ኤአይ የሚገልጹ ናቸው። ለምሳሌ ስዊች አየር ላይ ነው የማደርገው ማለት ነው። ስማርት አግሪካልቸር፣ ስማርት ሊቪንግ የሚባሉት ስማርት ሲቲ። አሁን ተች የሚባል ነገር አይኦቲ ከመጣ በኋላ ኤቭሪቲንግ በሴንሰር ነው የሚሰሩትና አሁን አየር ላይ ነው የሚነካ ነገር የለውም። ስለ ስማርት አግሪካልቸር ይገልጽልናል ማለት ነው። ሌላው ደግሞ በዚህ በጀርባ የሚታዩት ቼዝ ነው። ቼዙ ለምሳሌ ሁማን ቱ ማሽን፣ ለምሳሌ ልጆች ወጣቶች ከማሽን ጋር እየተጫወተው ማሸነፍን ኑሯቸውን ማሰራት እንደሚችሉ በራሱ ይደረድራል። ከደረደረ በኋላ አብረን መጫወት እንችላለን። ከተጫወተ እንግዲህ እንዴት ታሸንፋል የሚለው ነገር ነው እያየ ነው የምንሄደው ማለት ነው። በትልቁ እናስባለን፣ ከትንሹ እንጀምራለን። ያን በማስተናሰል ከትልቁ ግባችን እንደርሳለን። Chris and I will take you into the mysterious deep sea. Alcias, the magnetic guided navigator is about to lead us on our journey. Here we go. Oh, the sea turtle hit us. Here we go.
ይሄ ዲጂታል ላይብራሪ ነው። ዲጂታል ላይብራሪ ሃርድ ኮፒም በሶፍት ኮፒም አለ። በተለይ እንግዲህ የአርቲፊሻል ኢንተለጀንስ ውድ መጽሐፎች የሚባሉት በሃርድ ኮፒም ተቀምጠዋል። እነዚህ በጣም ብዙ የኛ ስታርታፖችም የኛ ሰራተኛም እንግዳም ሲመጣ ስለ ኤአይ አንብቦ የሚረዳበት መጽሐፍቶች ናቸው። በዚህ ደግሞ የዲጂታል ላይብራሪያችን አለ። ገበያ ላይ በቀላሉ የማናገኘው ጎግል ላይ የማናገኝ ወይም ደግሞ ቻት ጂፒቲ ላይ የማናገኝ ነው። በዚህ ቅድም ያያቸው ፕሮዳክቶች ሁሉ በኢንተርናሽናል ጆርናል ላይ ፐብሊሽ አድርገናል። ሁሉም የኛ ሪሰርች አትሊስት በአመት 1 ወይም 2 ፐብሊኬሽን እንዲሰራ ነው ፕሮፌሰር እየገፋን ያለ ነው። ከኔ ጀምሮ አንድ ማድረግ አለባቸው ፐብሊኬሽን እያልን 56 ደርሰናል። አሁን ኢንተርናሽናል ጆርናሎች ላይ ነው ፐብሊሽ ያደረግነው። ማንም ሰው እንግዲህ ስኮፓስ ዌብ ኦፍ ሳይንስ የሚባሉት ኢንተርናሽናል ጆርናሎች ላይ ኢትዮጵያ አርቲፊሻል ኢንተለጀንስ ብሎ ሰርች ካደረገ እንደዚህ ፐብሊኬሽን እናገኛለን ማለት ነው። የኢትዮጵያ አእምሯዊ ንብረት ባለስልጣን 9 ፓተንት አግኝተናል ማለት ነው። እነዚህ ፕሮዳክቶች ኢንተርናሽናሊ ፐብሊሽ ተደርጓል። ይህ ፓተንቶች ተረጋግጠዋል ማለት ነው። የሰራ ነው። ቅድም በቪዲዮ ያያችሁት 5 ቋንቋዎች ላይ ስንሰራ የነበረው የአገርኛ ቋንቋዎች በ5ቱ ቋንቋዎች ላይ ስንሰራ ያለው ስራ ነው። በ5 ቋንቋዎች ላይ እየሰራ እንገኛለን። እነዚህን ቋንቋዎች እንደምታዩት በጣም በጥሩ ሁኔታ አሁን ለምሳሌ አማርኛ ወደ 3900 ሰዓት አካባቢ የስፒች ዳታ አዘጋጅተናል ማለት ነው ከድምፅ። እነዚህን ዳታዎች ተጠቅመን ኤአይ ሞዴሎችን ዲቨሎፕ እያደረግን እንገኛለን። ከዚህ ውስጥ ለምሳሌ ድምፅን ወደ ጽሁፍ የሚቀይረው ሞዴል ይገኝበታል። እንደምታዩት አማርኛ ቴክስት ሲገባለት፣ ድምፅ ሲገባለት እሱን ወደ ጽሁፍ የሚቀይር ሞዴል ሰርተናል ማለት ነው። ለኦሮምኛም በተመሳሳይ መልኩ ሰርተናል። እነዚህን ድምፅን ወደ ጽሁፍ የሚቀይሩ ሞዴሎች ስንሰራ ለፍርድ ቤቶችም እንዲሆን አድርገን ለምሳሌ የክስ ሂደትን ቅጂ ወደ ጽሁፍ እንዲቀይር አድርገን ለፍርድ ቤቶች ሰርተናል። ከዚህ በተጨማሪ ደግሞ ትርጉም ላይ እየሰራ እንገኛለን። ይህም የሁለት ቋንቋ ተናጋሪዎች እርስ በርስ መግባባት እንዲችሉ ስራ ሰርተናል ማለት ነው። ከዚህ በተጨማሪ ደግሞ ጽሁፍን ወደ ድምፅ መቀየር የሚችል ለምሳሌ አይነ ስውራን ወይም ማንበብ በማንችልበት ጊዜ ጽሁፍን ማንበብ በተፈጥሯዊ መልኩ ማንበብ እንዲችል የሚያስችል ሞዴል ሰርተናል። ለአማርኛም ለኦሮምኛም ይህን ሞዴል ሰርተን ስራ ላይ አውለናል። ሌላኛው ደግሞ በቅርቡ በስፋት ላይ እየዋሉ ያሉ ሞዴሎች ለምሳሌ ኤጀንቲክ ፕላትፎርሞችን እየሰራ እንገኛለን። እነዚህ ኤጀንቲክ ፕላትፎርሞች የምንሰጠውን ዳታ እንዲሁም ሌላ ከኦንላይን በራሳቸው ሰርች እያደረጉ የተጠየቁትን ጥያቄዎች ይመልሳሉ። እኛ እነዚህ ሞዴሎች እኛ ክላውድ ላይ ሆስት አድርገን ዳታችን የትም ሳይወጣ እነዚህን ትሎች መጠቀም የሚያስችል ሲስተሞች እየሰራ እንገኛለን። እነዚህን አፖች በለርን ኤንድ ትራንስክራይብ ኢቲ ላንጉጅ የሚል ፕሌይ ስቶር ላይ አቬል አድርገናቸው ከቋንቋ መማሪያ ጋር አብረን ለህዝብ ይፋ አድርገናቸዋል። ማንኛውም ሰው ዳውንሎድ አድርጎ መጠቀም ይችላል ማለት ነው። ቢሮዎቻችን ያው ስማርት ናቸው ለማለት ነው። ስለዚህ ይሄ ስማርት ግላስ የምንለው ስማርት ኦፊስ ከበሩ ጀምሮ ኤቭሪቲንግ ላይቱም ውሃውም የምንጠቀመው በራሱ ጊዜ ውሃ ከፍቼ ቢሄድ ውሃ ሲፈሳ አያድርም ማለት ነው። መብራቱም ደግሞ ራሱ ሴፍ ያደርጋል ማለት ነው። እኛ በምንኖርበት ጊዜ ሞሽን በሌለ ጊዜ መብራት ሙሉ በሙሉ በራሱ ያጠፋል ማለት ነው። አርቲፊሻል ኢንተለጀንስ ስታርታፕ ነው ይሄ። ባለፈው እንግዲህ ክቡር ጠቅላይ ሚኒስትር እዚህም ክቡር ሚኒስትሮች አሉ ወደ ዩሮፕ ጉዞ ነበረ፣ የቴክኖሎጂ ጉዞ ነበረና ከዛ ውስጥ አንዱ ያየ ነው ኤፍ ስቴሽን የሚባል የፈረንሳይ ዘ ላርጀስት ኤአይ ስታርታፕ ነው የሚባለው ስቴሽን ኤፍ የሚባለው። ይሄ ፈረንሳይ በአንድ ጊዜ 1000 ሰው ያስተናግዳል። ምንድን ነው የሚያደርጉት? ቦታ ይሰጧቸዋል፣ ኢንተርኔት ይሰጧቸዋል፣ ትሬኒንግ ይሰጧቸዋል። በተለይ ደግሞ ኔትወርኪንግ አብሮ ያገናኛሉ። በዛ መሰረት ትልልቅ ኩባንያዎች ሆነው የወጡበት ነውና ጥሩ ልምድ ነው በሚል ከተመለስን በኋላ እንግዲህ ክቡርነቶ ይህንን ወለል ህንፃ ግራውንድ ፕላስ 5 ነው ሙሉ በሙሉ ለስታርታፕ እንዲውል ከወሰኑልን በኋላ ወደ ማደስ ገባን። ካደስን በኋላ 200 ስታርታፖች ነው አሁን እዚህ ላይ የምናስተናግድ ያለ ነው። እንግዲህ እንደምታውቁት ስታርታፕ በዓለም ላይ ብዙ ለውጦችን ሲያመጣ ከነበሩት ውስጥ አንዱ ነው። ይህ ስታርታፕ ፎከስ ያደረገበት
በተለይ በዘርፎች በግብርና ላይ ፎከስ ያደረገ ሰው እዚህ ገብቶ ይሰራል። ሄልዝ፣ ኤዱኬሽን፣ ትራንስፖርት እና ፐብሊክ ሰርቪስ ላይ ፎከስ አድርጎ ይሰራል። ስታርታፖችን ይቀበላል። ሌላው ደግሞ ኤጀንት ኤአይ የምንለው በተለይ እንግዲህ እነ አሌክሳ የምንላቸው ሲሪ የምንላቸው እነዚህ ትንንሽ ነገሮችን ይሰሩና ትልቅ ኩባንያዎች እነ ማይክሮሶፍት ከነዚህ ኤጀንቶች በመስራት ነው ብዙ ነገሮችን የሚሰሩትና እዚህ ላይ የሚሰሩትን ተቀብለናቸዋል። በተለይ ደግሞ ኤአር እና ቪአር ቅድም ያላችሁት ቨርቹዋል ሪያሊቲ ቅድም እዛ ኢመርሲቭ ላይ ያያችሁት የቨርቹዋል ሪያሊቲ አንዱ ውጤት ነውና ይሄ ላይ እንሰራለን። አይኦቲ እና ሮቦቲክስ ላይ እንሰራለን። በተለይ ስማርት ሴኩሪቲ ላይ፣ ኢንዱስትሪ ላይ፣ ድሮን ላይ ይሰራል ማለት ነው። ምን አይነት ስታርታፖች ናቸው እዚህ ያሉት የሚባሉት? አንደኛ በመጀመሪያ ደረጃ ላይ ጥሩ አይዲያ ያላቸው ወጣቶች እዚህ ገብቶ ይሰራሉ። ሌላው ደግሞ በሁለተኛ ደረጃ የሚባሉት በፕሮቶታይፕ ከአይዲያ አልፎ ወደ ፕሮቶታይፕ የገቡ ይገባሉ። ሌላው ደግሞ በጥሩ ሁኔታ ፕሮቶታይፕ አልፎ ጥሩ ስራ ሰርቶ ኢንቨስተሮችን የሚፈልጉ የትሬኒንግ እገዛ የሚፈልጉ የገንዘብ እገዛ የሚፈልጉ ሶስቱ አይነቶች ናቸው እዚህ አሁን የምናየው። እዚህ መምጣታቸው ምንድን ነው የሚጠቀሙት ስንል እንግዲህ አንደኛ ቅድም ያያችሁት ክላውድ ሰርቪስ ሙሉ በሙሉ ነፃ ነው የምንሰጣቸው። ክላውዱን ይጠቀማሉ። ኢንተርኔት እዚህ ነፃ ይጠቀማሉ። ትሬኒንግ እንሰጣቸዋለን። ስታርታፕ እንዴት ነው ደግሞ እዚህ ያስገባናቸው ብለን ስናይ እንግዲህ መጀመሪያ ኦንላይን ነው የመዘገብ ነው። ኦንላይን 1050 ሰው ነው የተመዘገበው። ከተመዘገቡ በኋላ ደግሞ እንዴት ነው የምንመርጠው የሚለው ነገር ከአዲስ አበባ ዩኒቨርሲቲ፣ ከአዲስ አበባ ሳይንስና ቴክኖሎጂ፣ ከአርቲፊሻል ኢንተለጀንስና ከቪዛ ካርድ የተወጣጡ 24 ባለሙያዎች ናቸው እነዚህ ልጆች የመረጧቸው ማለት ነው። ከ1050 200 የተመረጡት እነዚህ ተቋማት በደብዳቤ አሳውቆን 24 ሰው ቁጭ ብሎ በየሴክተሩ በጤና ላይ በግብርና ላይ መርጦ እዚህ ያስገቧቸው ናቸው ማለት ነው እና በኮሚቴ ነው የተሰራው። ኢኖቬሽንን እንደገናም ደግሞ ቲም ወርክን ሊያበረታታ የሚችል ምቹ የሆነ የመስሪያ ቦታ የተዘጋጀላቸው ይሆናል ማለት ነው። በሁለተኛ ደረጃ የምናየው በዚህ ክፍል ውስጥ የሚቲንግ ሩም ነው። ይሄ የሚቲንግ ሩም እርስ በርሳቸው ዲስከሽን በሚኖራቸው ጊዜ ሀሳቦችን ለመለዋወጥ እንዲሁም ደግሞ ከተለያዩ ባለድርሻ አካላት እንደገና ከኢንቨስተሮች ጋር ደግሞ ዲሎች በሚያደርጉበት ጊዜ የሚጠቀሙበት ሩም ነው ማለት ነው። ስብሰባዎቻቸውን እዚህ ያደርጋሉ። ልክ ስብሰባዎቻቸውን ሲጨርሱ ሩሙ ስማርት ግላስ ያለው በመሆኑ ይሄንን ያደርጉታል። በዚህም ደግሞ ትራንስፓረንት እንደሆነና ለሌሎች ዝግጁ እንደሆነ ማሳየት ይችላሉ ማለት ነው።